እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ሰብሰብ ብለናል። እንግዲህ እናንተም በያላችሁበት ሰብሰብ ብላችሁ ያያችሁ እንደሆነ በጣም እርግጠኞች ነን። የቤት ስጦታ ይሰጣል። በጣም ለአንጋፋ አርቲስቶች በየበዓላቱ ስጦታ መስጠት የተለመደ ነውና ዛሬ ደግሞ እንግዲህ ኢቢኤስ ከዳሽን ቢራ ጋር በመተባበር ለማን ነው የሚሰጠው? ሮቢ ለአንጋፋ አርቲስቶች ቤታቸውን ቆንጆ አድርጎ ያስረክባል። እሱን ደግሞ አብረን ብንከታተልስ? ቤታቸው ግን ማስረከብ ብቻ ሳይሆን ከስር መሰረቱ ጀምሮ በደንብ ተሰርቶ በአዲስ ሁኔታ ለነዚህ አንጋፋ አርቲስቶች እንዲሰጥ የሚያደርገው ዳሽን ቢራ ነውና እስቲ የቤት ስጦታው ምን እንደሚመስል አይተን እንመለሳለን። አሁንም በያላችሁበት በዓሉ የሰላም የጤና የፍቅር ይሁንላችሁ እንላለን። ሰላም ሁኑ። አርቲስት ችሮታው ከልካይ ያው አስተማሪ ነበርኩ። ጅማ መምራ ማሰልጠኛ ላይ ተመረኩት። ከዛ በኋላ ነው እንግዲህ ወደ አርቱ የመጣሁት። የዛን ጊዜ አስተማሪ ሱፍ ለብሼ ስሪፒስ የሚባል ነበረ። እሱ ለብሼ ነበር። ቶሎ ብዬ ሱቅ ሄጄ አውልቄ ኮቱን አውልቄ ብዬ ሸሚዝ ለብሼ ተማሪ መስዬ ገብቼ አገር ፍቅር ቲያትር በውዝዋዜ ተቀጠርኩ። ቲያትርም ወዲያው ካስታረጉኝ እንግዲህ ወደ 37 ዓመት እዛ ቆይቻለሁ። በአጠቃላይ አሁን ሲደመር ወደ 50 ምናምን ዓመት ሆነኝ ከማስተማሩ ጋር። ስሜ ሽመላሽ ለጋስ ይባላል። ሙያዬ አርቲስት ሽመላሽ ይገኛል። የዛሬ 53 ዓመት ነው አገር ፍቅር ቲያትር የተቀጠርኩት። 53 ዓመት ሙሉ ከመድረክ ሳልወርድ ዘንድሮ ራሴ በቃኛል። አርቲስት ጸጋዬ ዘርፉ እባላለሁ። በቲያትርና ባህል አዳራሽ ከ1964 ዓ.ም ጀምሮ ተቀጥሬ በድምፃዊነት ከዛ በተዋናይነት ብዙ ስራዎችን ሰርቻለሁ። እስከ 2004 ድረስ ወደ 40 ዓመት ማለት ነው። 64 ነው የተቀጠርኩት። ስሜ አርቲስት ብርሃኑ በርታ ይባላል። ራስ ቲያትር በጣም ትላልቅ አርቲስቶችን ያፈራ ባልተመቻቸ ቦታ ላይ ቲያትር ቤቱን በወጣትነታችን እንደዚህ መላጥ አልነበርኩም። እንግዲህ 40 ዓመት ራስ ቲያትር ቆየሁኝ። በ1984 ዓመተ ምህረት ያኔ ሲጀምር 127 ብር ነበር። በኋላ ግን እየሰራሁ እያለሁ 230 ገባሁ። ቋሚ ሆንኩ። በቃ ተረሳሳሁ። ቀስ እያልኩ ቀጨኔ መቀጠያ የሚባል እንጨትና ጽድ እየገዛሁ ማጠራቀም ጀመርኩ። አጠራቅሜ ሲጨርስ አንድ አብሮ አደጌ ነበር፣ ሽመልስ ይባላል። አሁንም አለ። አናጺ ነው እና እንጨት ስራ በደንብ የተማረ። ምን ሆነ ነው አለኝ። እባክህ ለምን ነው የምታጠራቅም?
አንድ ዘኒጋ አባ ነበረች። እሷን እንዲህ አድርጌ ለልጆች መኝታ ቤት አድርጌ ልሰራ ፈልጌ ነው። እና እንግዲህ ያው ደግሞ ለአናጺው የሚከፈለውን እስከማገኝ ትጠብቃለች ማለት እኔ እንደ ቀልድ እንደ እኔ ከሆነ እኮ እችላለሁ ለምንድን ነው እኔም አልሰራልህ አለኝ። እና እሱ ይህን ቤት ሰራልኝ። እሱ በቃ ቆርቆሮውን መታ ምናለም ሀገሩ ሁሉን ነገር ጨረሰና ሄደ። ይህንን ከልጆቼ ጋር እየማገርኩ ጨረስኩት ማገሩ። የመጀመሪያ ስራዬ ደግሞ የሰማይ አሞራ የምትል ዘፈንና እርም እርም የሚባል ዘፈን ነበር። የሰማይን አሞራ ላፈስልሽ ጥሬ ላሞችን ጠብቂ ከተናቃሽ አውሬ ከተንኮለኛ አውሬ የምትል የዛ ጊዜ እንግዲህ እዚህ ሰፈር በ72 ዓመተ ምህረት ነው እዚህ ቤት የገባሁት። አሁን ወደ 46 ዓመቴ ነው እዚህ ቤት እና በአካባቢው የዚህ ቤት ከተዘጋ ዛጎቼ ነው ምሳይ ነው በለው ያ ከዘጋ ዝበ ነው በሚሉት ቤተሰብ በቃ ደስ የሚል ቤተሰብ ነበር። ልጆችን ጋሼ 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 ነው ስማጣ የሚሉት። እዚህ ቤት ከመምጣቴ በፊት ካሳንቺስ ኖር ያለው ተከራይቼ ትዳር ይዤ እዛ ብዙ የተለያዩ ቤቶች አሳልፌያለሁ። አንድ በህይወት የሉም ነፍሳቸውን ይማር አቶ ጌታቸው የሚባሉ እሳቸው ደግሞ አንድ 6-7 ዓመት በነፃ መብራት ውሃ ብቻ እየከፈልክ ተቀመጥ ብዙ የለፋህ ነህ ለሀገር ብለው ውለታ የሰሩልኝ ሰው ነበሩ። ይሄን ቤት ያገኘሁት ከ9 ዓመት በፊት አዲስ አበባ ማዘጋጃ ቤት ከ40 ዓመት በላይ ስለሰራው የቀበሌ ቤት ነው እና የአዲስ አበባ መስተዳደር የካቢኔ አባላት ወስነው በተገኘበት የቀበሌ ቤት ይሰጠው ብለው ቃል ገብተውልኝ ነው ያገኘሁት። ይኸው እስካሁን አለው። ልጆቼም አሉ። የልጆቼም እናት አብረን ነው እዚች ቤት ውስጥ የምንኖረው። ይህን በሩን የገጠምኩት እኔ ራሴ ነኝ። አሁን ሁለቱንም በር ይህ በሙሉ ካለቀ በኋላ ኮርኒሱ ሳይሰራ መጀመሪያ ኢንስታሌሽኑን ነው የሰራሁት እኔ። ከዛ ቀስ እያል ጭቃ አብኪ ቀጠር፣ ጭቃው ተቦካ፣ እኛውን ለጠፍ ነው ራሳችን። አሁን ይችን ደግሞ ልጆቹ ሲደርሱ ጣራዋን ብድግ አደረኩና ፎቅ ነች እኮ በቆርቆሮ አሁን ትፈርስና ጣራው ከፍ ይላል። አያስፈልግም እሱ ልጆቹ የሉማ። እና አሁን ለፋሲካ ስጦታ ይሄ ቤት እንዲሆኑ ሊሰጥ ነው ስባል እውነቴን ነው የምላችሁ ልቤ እንዴት እንደተከፋፈለ ልነግራችሁ አልችልም። እኔ የሚያክል ጊዜ ፈጅቶብኛል። ቤት መስራት እኮ ቀላል አይደለም። እንዴት ለፋሲካ ይደርሳል እያልኩ ነበር። ከዛ የተሰማኝ ደስታ ይሄ ነው ልላችሁ አልችልም። በጣም 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 ነው ደስ ያለኝ። በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ይመስገን። እኔም ደህና ቤት ሊኖረኝ ነው። ሁሉ ሰው ሲመጣ እያፈርኩኝ እንደው ስሜ እንግዲህ ትልቅ ነው። ምሳም አልጋብዝም እኮ ሰው ዘመድም ቤተሰብ አልጋብዝም። እያፈርኩ እዚህ ቤት ላይ ምን አሁን ይሄ ቤት ያው ሰው ማደሪያውን ነው የሚፈልገው አይደለን? ተሰብስበን ማደርን ነው። ቤቱ እስከዚህም እንደዚህ አሳምረው ለአመት ባልፏል ያደርጉልን።
እኔ ደስተኛ ነኝ። በጣም ነው የምደሰተው። በዚህ አጋጣሚ እኔ ብቻ ሳይሆን ቤተሰቦቼ የምደሰታሉ። ምክንያቱም አእምሮ ነዋ የምናገኘው። እግዚአብሔር የሰው ፍቅር ይስጠኝ ነው። የበዓል ዕለት ደግሞ እናደምቀዋለን፣ ፏ እናደርገዋለን። ያደርሰን። ይሆናል። ትልቅ ታሪክ ላይ ነን ያለነው። ማመስገን ብቻ ሸላሚዎቻችንን ማመስገን ነው። ሌላ ነው። በነገራችን ላይ ይሄ ሐውልት ሳይሆን እዛ ጋር ነበር ሐውልቱ። ኦኬ፣ ሌላ ሐውልት ነበር እዛ ጋር የንጉሱ ስሩበት አይስሩባችሁ የሚል ጣሊያን የሰራው ቤት ነበር እዚህ ጋር አልፈርስ ብሎ በብረት ሀዲዱ አለ አይደለም ባቡር የሚሄድበት በሱ የተሰራ ቤት ነበር እዚህ ጋር። ኦኬ፣ እሱ ፈርቶ አሁን ተመልከቱ። ይሁን አሁንም ዝራዡ አለ። የሚገርም ነው። ይሄ ጣሊያን የሰራው የዛ አይነት ብረት ያ ብረት ይታያል። ይሄ ዘመናዊ ኦርኬስትራ ማጥኛ ነበር። እንደ ግምጃ ቤትም እንትንም አለ እንጂ ቢሮም አለ እንደ አልባሳት ክፍል ነበር። እንደውም አልባሳት ክፍል እኔ ሁልጊዜ ያው ቤተክርስቲያን አገለግላለሁ፣ እግዚአብሔርን እወዳለሁ። አቤቱ ጌታ ይሁን ሰላም አውለህ ሰላም አግባኝ፣ ልጆቼን ጠብቅልኝ፣ አገሬን ጠብቅ ከማለት ውጪ ብዙም አልመኝም። ለመኪናም አልደነቅም። በእግር መንገድ ነው የምሄደው። ሰው መጀመሪያ ሳይነዳ የገዛሁት እኔ ነበርኩ፣ አልነዳኋትም እንጂ። አንድ ፎርድ ገዛሁና በ4,000 ብር ነው። አንዱ ዘመዴ አያት፣ እኔ 10 ልግዛ እባክህ ምን ያደርግልሃል ምናምን አለኝ። አንደኛ ቤቱ አላለቀም ስለነበረ ብሩ ያስፈልገኛል። አንድ 10,000 እንዴ 6,000 ትርፍ አልኩና ሸጥኩት። በቃ መኪና ከዛ በኋላ አልተመኘሁም። ከመኪና የበለጠ ቤት ነው፣ መኖሪያ ቤት ነው ዋናው ትልቁ ነገር። ውለህ የምትገባበት ስለሆነ ልጆቼ ሳይሳቀቁ የሚተኙበት ሳይሳቀቁ የሚያጠኑበትን ነበር የማስበው እና እግዚአብሔር ደግሞ አሳክቶልኝ ለዚህ ደረጃ ደረሰኝ። እኛ ቤት አንውልም። ፋሲካ ዕለት መድረክ ላይ ነን። ጠዋት ቁርስ እንበላለን። ከዚያ እንሄዳለን። 6 ሰዓት ነው እዛ የምንቀኝ። ለ8 ሰዓት 6 ሰዓት እንሄዳለን። 7 ሰዓት ህዝብ ዝና ቆይቶ ማታ ነው እኛ ወደ በዓል ሲባል ወደ ቤታችን ከቤተሰብ ጋር እንመጣለን። ቡና ተበልቶ ምን ተብሎ ማታ ነው ጎረቤት ጋር ነው እንብላት ተባብሎ እንጂ እነዚህ ቁጭ ብለው ሰባ ላይ እናንተ ይል ማስተዋልን ያድልልን ይላል አባታችን ሲመርቅ። ጎበዝ ነበር አባታችን። ልጆች ያደራችሁን ለራሳችሁ ብቻ አትኖሩ፣ ከራሳችሁ ውጭ ለአንድ ሰው እንኳን ቢሆን ኖሩ ይል ነበር። በዛም መሰረት ነው የበጎ አድራጎት ስራውን የምሰራው። ለሜሩጅ 27 ዓመት አገልግያለሁ። ባይገርማችሁ 5 ሳንቲም የሚከፈልን ነገር የለም። ለውድ አረጋውያን ይኸው አሁንም እያገለገልኩ ነው። ለዳዊት አረጋውያን ድሬዳዋ ድረስ እያገለገልኩ ነው። የነገው ሰው የሚል እዚህ አይነት ሱራን ድርጅት ነበር። የእሱም አምባሳደር ነኝ። እውነቴን ነው የምልህ። የወደቁትን አንሱ በሚልበት ጊዜ ኪዳነ ምሕረት ነጠላ እያነጠፍን መጀመሪያ የለመን እኛ ነን እኮ የለመንን። አሁን ሁሉም አድጓል። ሩሙን እንዴት አገኙት? ወደዱት? ቆንጆ ነው። ጥሩ ነው አይደለ? ቆንጆ። ይህን ችግር ካለ መደወል ይችላሉ። መልካም ቆይታ ይኖርለታል። ቴንክ ዩ
የት ናችሁ? ልምጣ እንዴ? ጤና ያጣ ፍቅር የሚባል ሙዚቃዊ ቲያትር እየሰራው በከፍተኛ ሁኔታ ጨጓራዬ ከጥቅም ውጭ ሆኖ ኦፕራሲዮን ለሆን ዘውዲቱ ሆስፒታል ተኝቼ 2 ሳምንት ኦፕራሲዮን ከመደረጌ በፊት እንዳገግም ነበር የተኛሁት በግሉኮስ። ከዛ ቲያትሩ እንዳይቆም ከሆስፒታል መድረክ ከመድረክ ሆስፒታል 2 እሁዶችን ብዙ ተመልካች ስላለው የሙዚቃዊ ድራማው የተመላለስኩ የሰራውበት ጊዜ አለ። ይሄ ሁሉ እንግዲህ የሙያው ፍቅርና ለህዝቡ ያለን ክብር ነው ለተመልካቹ። ይሄ ነው አሁን ስማችን ነው። እኛ በጊዜያችን ጭብጨባ ነው የበላ ነው። ስለ እውነት ሰላም ናችሁ? እንዴት ናችሁ? እንኳን ደህና ቆያችሁ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ዛሬ በጣም በሚገርም ሁኔታ በብሎኬትና በጣም ቆንጆ በሆነ እየተሰራ ስለሆነ እኔ በጣም ደስተኛ ነኝ የምልሽ። በጣም ደስ ብሎኛል። እድለኛ ነኝ። በመጨረሻው የእድሜ መገባደጃ ገደማ እንደ በጀርባ ተንቺ ደስ እንዲለኝ ያረጋችሁኝ እንግዲህ ምን ብዬ ልንገራችሁ። እጅግ በጣም ነው ደስ ያለኝ። ሰው ምልህ ሬሳው እንኳን ከደህና ቤት መውጣት ትልቅ ነገር። ቤት ወለድኩኝ። አይተውታል። አንድ ክፍል አለ። ይሄ ነገር ማዳበሪያ? አዎ ማዳበሪያ። አይጦች አያስቸግሩም ወይ አለ። ተግባብተናል። በጣም እንተዋወቃለን። አንድ አይጥ አስቸጋሪ ያለች እሷም በጣም
እንኳን አደረሳችሁ እያልን አሁን የምንገኘው ሞቅ ያለ ሰፈር። ዛሬ እንግዲህ ወደዚህ ጎራ ያልንበት አንድ ትልቅ ምክንያት አለ። በጣም አንጋፋ ተወዳጅ የጥበብ ባለሙያዎችን ቤታቸው ታድሶላቸው እነሱ ልናስረክብ ነው። ከዚህ በላይ ደግሞ ምን ደስታ አለ? ስለዚህ መጀመሪያ የዳሽን ቢራ አክሲዮን ማህበር የኮሚኒኬሽን ኃላፊን እናገኝና እንዴት እንደተሰራ ምን እንደሆነ ዛሬ ያዙልን እናሳያችኋለን። ሁላችሁም በያላችሁበት በዓሉ የጤና የሰላም ይሁንላችሁ። እንኳን ደህና ቆየን። እንዴት ነህ? ሰላም ነው። እንዴት ነበር ቆይታ? ቆይታ ጥሩ ነው። አብርሃም እባላለሁ። በነገራችን ላይ የዳሽን ቢራ የኮርፖሬት አፌርስ እና ኮሚኒኬሽን ማኔጀር ነኝ። ያው አሁን የምንሄደው አቶ የአርቲስት ብርሃኑ ቤት ላይ ነው የምንሄደው። እነዚህ አርቲስቶች አብዛኞቹ አርቲስቶች እንደምታውቋቸው በጣም ለሀገር የደከሙ ብዙ ዋጋ የከፈሉ አሁን ላለንበት ሀገር ያስረከቡ ናቸው። ግን የሚኖሩበት የነበረውን ሁኔታ ብታዩት እጅግ በጣም የሚያሳዝን ነው። ምን ያህል ጊዜ ወሰደ ይሄ እነዚህ ቤቶች እንደዚህ በአማረ መልኩ ሰርቶ ለድጋሚ ለእድሳት ለማብቃት? 2 ወር ብቻ ነው የፈጀው። በሁለት ወር ውስጥ ነው ያለቀው? በ2 ወር ውስጥ ነው ያለቀው። መጀመሪያ ፕሮፖዛሉ ሲመጣልን ለትንሳኤ ለማድረስ ነበር ሀሳባችን። አይደርስም የሚል እንትን ነበረ። ግን በጣም የተከፈለውን ዋጋ ከፍለን ማድረግ ያለብንን ነገር ሁሉ አድርገን ለትንሳኤ አድርሰንላቸው እነሱ በዓሉን እንደገና እንደ አዲስ ታድሰው ያው ዳግም ትንሳኤ ሆኖላቸው እነሱ በዓሉን ማክበር አለባቸው የሚል ሀሳብ ነው የነበረን። 5 ቤቶችን ነው የገነባን። ቤቱን ደግሞ ስንገነባው ቤቱን ብቻ አይደለም መስጠት ያለብን፣ በስሩ የሚያስፈልጓቸው መሰረታዊ ቁሳቁሶች ያስፈልጋሉ። ስለዚህ ሙሉ ቤቱ ነው ከነ እቃው ነው የተሟላውና እዚህ ጋር በጣም ብዙ ሰው እያየን ያለ ነው። በእልልታ ይቀበላሉ ሴቶች እነሱ በተለይ እንኳን አደረሳችሁ። እንዴት ናችሁ? ሰላም ነው? እንዴት ናችሁ? የኛ አመራሮች ናቸው። ከዛን ጀምር የኛ ዋና ስራ አስፈጻሚ ናቸው። እንግዲህ የመጀመሪያውን ቤት የምናስረክበው ለአርቲስት ብርሃኑ በርታ ነው። እሱን እየጠበቅን ያለ ነው። ቤቱ ምን እንደሚመስል አላየም ከዚህ በፊት እንዴት እንደነበረ፣ አሁን ላይ ደግሞ በምን ሁኔታ እንዳለ አብረን ነው እኛ የምናየው። እውነት ነው። የቤቱ አቀባበል ብቻ ሳይሆን የሰው አቀባበል ራሱ ማራኪ ነው። ይህን በበዓል ማየት ትልቅ ነገር ነውና እስኪመጡ አጉተናል። ደስ የሚል ስሜት ነው። ሙሽራው ነው ነው ደስታቸው ለባለቤት እግዚአብሔር ያክብርልኝ። እንዴት ናችሁ? አመሰግናለሁ። እንኳን አብሮ አደረሰን። ገዳው ብዬ መጣልን። እንኳን ደስ አለዎት። እንኳን አደረሱት። እንኳን አደረሱት። እንኳን አብሮ አደረሰን።
ኑ እንጂ እንደ አሉላ ከፈትኩት ይገባ ዋው 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 በስመ አብ ክብር ለእግዚአብሔር ክብር ለእግዚአብሔር ክብር ለእግዚአብሔር ክብር ለእግዚአብሔር ክብር ለእግዚአብሔር በዚህ ቤት ውስጥ መልካም ነገር ይኑርበት መልካም ነገር ይኑርበት ሀገራችንን ሰላም ያርግልን አንድነትና ፍቅር ይስጠን አሜን ሂሩትዬ መጀመሪያ ልጄን አቤት ሂሩትዬ በዚህ አጋጣሚ ልጄም ወልዳ ዛሬ ክርስትናው ነው አዎ ስለዚህ በስማ ሂሩትዬ ደህና ነሽ ይሄም ነው ወደዚህ ደግሞ የልጆች መኝታ ቤት ነው ይሄ የልጆቼ መኝታ ቤት ነው በስማ ቁምሳጥንም እንዳይዘን ረጉድ ሁላችሁም ይሄ ነገር ይድረሳችሁ አርቲስቶች የመጣችሁ እግዚአብሔር በስማም ቴንኪዩ አረረ ሻወር ልወስድ ነው ቆሜ እንደገና ተቀምጬ በመቀመጫ ላይ ጉልበቴን አውቃችሁታል ማለት የሰራዊት ጌታ ቁጭ በስማ እንግዲህ የሚገርም ነገር ነው ኪነ ጥበብ በጣም እየተለወጠች እያደገች እየገዘፈች የሚያደርግ ትልቅ ሰርፕራይዝ ነው ዛሬ የምናየው ምክንያቱም እኔ ቤት የመጣው ሲሳይ ሌሎችንም ወጣቶችን ያበረታታል እኔ ጋሽ ልዑል መጀመሪያ ከመንገሩ በፊት ሙሉ ገበየው እንደዚህ አይነት ቻንስ አለ ሲለኝ ሙሉ ገበየው ሞክርልኝ ባክህ ነው ያልኩትና ሙሉ ገበየው በዚህ አጋጣሚ ወንድሜ እኔን መርጦ ይሄን ስላደረገልኝ ሙሉ ገበየው እድሜ ይርዘም ከፍ በል ዘሮች ይባረክ ዘር ይባረክ ቀጥሎ ደግሞ ማየው ጋሽ ልዑል ናቸው ጋሽ ልዑል ልበላቸው አንቱ ነው የሚባለው ወጣት ነው ጋሽ ልዑል ተባረክ ዘር ይባረክ በመጨረሻ ላይ ግን በጣም የሚገርመው ትልቁን ይህን ቤት እንዲቆም ያደረገው ዳሽን ቢራ ነው እንዲሁም ደግሞ ይህንን ህንፃ የሰራ አሉላ ኮንስትራክሽን አሉላንም አመሰግናለሁ አርቲስቶች አሉ ሞራል የሰጡኝ አሉ እንዲሁም ደግሞ የሰፈሬ ሰዎች የሰፈሬ ልጆች ወጣቶቹ ጎረምሶቹ እናቶች አይገርማችሁ ወሩን በሙሉ ቤቱ ሲሰራ አንዱ ቡና እያቀረበ አንዱ ምሳ እያቀረበ ስለዚህ የሰፈሬ ኳስ ሜዳ ልጆችና ቤተሰቦቼ እንኳን ደስ ያላችሁ ተባረኩልኝ ኢቢኤስ ቴሌቪዥን በጣም አመሰግናለሁ መልካም አዲስ አመት ይሁንልን ለሁላችንም መልካም ፋሲካ ይሄንን ዝግጅት እንግዲህ በኃላፊነት የወሰደው የኢትዮጵያ የኪነ ጠቢባን በጎ አድራጎት ማህበር ሲሆን አነሳሽውም እሱ ሲሆን ይህ ማህበር የተመሰረተው በ2002 ዓ.ም ነው የተመሰረተበትም ዓላማ የኪነ ጥበብ ባለሙያዎች ሲሞቱ በክብር እንዲቀበሩ ከተቀበሩ በኋላ ሐውልት እንዲሰራላቸው እና ሙዚየም እንደሚሆን ይህን ዓላማ ነው ይዘን የተነሳ ነው የነበረው ገና የ200 አርቲስቶችን ቤት ይሰራል ይህ የምንሰራው ደግሞ የዳሸን ቢራ አጋር አድርገን ነው ይህን ደግሞ በሚሰራበት ጊዜ ኢቢኤስ ደግሞ አጋራችን ሆኖ ይህንን ለህዝቡ እንዲያደርስልን መንገድ ይከፍታል ብለናል በአጠቃላይ በዚህ ሙያ ውስጥ ያለን በጣም ደስታ ተሰምቶናል ነገም ተነገ ወዲያም ደግሞ እንደዚህ አይነት አርቲስቶች ይሄ ድል ገጥማቸዋል ብለን ተስፋ እናደርጋለን
ለሰጪ ይስጠው። ይሄ ለኛ እንደ ፕሪቪሌጅ ነው። የእናንተን ቤት መስራት እንደ ፕሪቪሌጅ እና እንደ እድለኝነት ቆጥረን የተፈቀደው የነበረው 6-7 ቤት ነበረ። በተለያዩ ምክንያቶች ግን 5 ሆነዋል። 5ቱን ቤት መስራት ብቻ ሳይሆን እቃዎቹንም አሟልተን በዓሉን በደስታ እንዲያሳልፉ ትልቅ ኮሚትመንት ወስደን ነው ይህንን የሰራ ነው። ይህንን በማድረጋችን በጣም ደስ ይለናል። ወደፊትም ከማህበሩ ጋርም ከአርቲስቶች ጋርም ያለን አንድነት እንደጠነከረ ይቀጥላል። በማህበር አቀፍ አገልግሎት ስራችንም እጅግ ነው የምንታወቀው። ወደፊት ደግሞ በይበልጥ በስፋት በማህበረሰብ አቀፍ አገልግሎት እንደምንቀጥል ለማረጋገጥ እወዳለሁ። በድጋሚ እንኳን አደረሳችሁ ለማለት እንወዳለን። እናመሰግናለን። በስመ ስላሴ የተባረከ ይሄ ስጦታ ብቻ ደግሞ አይበቃም ብለው ደግሞ ጎረቤት ዘመድ አዝማድ ደግሞ የተለያዩ ጊፍቶች ይዘዋል። እስቲ ከማን እንደሚጀመር በዓሉን ደግሞ ዝም ብለው እንዳያሳልፉ ቢያንስ ሙክት ስጦታ መስጠት አለብን። ሸክ አድርገው በዓሉን ነው። ዋው ይሄ ነገር እንዴት ነው? በግ ነው ወይስ በሬ? እኔና ውብሸት ከሙናዬ ህብር ግኝት ማህበር ይህንን ስጦታ ስጡ ተብለናል። ማህበሩንም ያነሳሳው መድኃኔዓለም ነው፣ ዋጋውን ሊከፍለው ስለሚፈልግ። ስለዚህ ጓደኞቹ ትንሽ ብር አዋጥተው ይሰጣሉ። አሉላ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። በዓሉ በጥሩ ሁኔታ እያለፈ እንደሆነ እምነታችን ነው። አሁን የምንገኘው በጣም የምንወዳቸው የምናከብራቸው አንጋፋው አርቲስት ጋሽ ችሮታው ከልካይ ቤት ነው። እግዚአብሔር ይስጥልኝ። የሰማይ ቤታችሁ ገነት ይከፈትላችሁ። እኔ ይህን ከፍቼ ስገባ ትልቅ ደስታ ነው የተሰማኝ። ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤት ደስታ አትጡብኝ። ሁላችሁም ደስ ብሎኛል። ግቧ እኔ ቤቱን ብቻ የሚሰራ ነበር የመሰለኝ። እንዴ አይ ቆንጆ ነው። የእናንተ ኑሯችሁን ሁሉ ቆንጆ ያድርግልኝ። እኔ ደስ ብሎኛል። በተለይ ኢቢኤሶች ደግሞ በጣም ላመሰግናችሁ እወዳለሁ። ከተጀመረ ጀምሮ ከተራው ስራ ጀምሮ እዚህ እስኪደርስ ድረስ እየተመላለሳችሁ እያበረታታችሁኝ ከኔ ጋር ስለሆናችሁ ደስ ብሎኛል። እውነቴን ነው። እኔ ብቻ ስደሰት ማልቀስ ይቀናኛል፣ አልችልበትም። ደስታዬን መቆጣጠር ስላልቻልኩ ነው። ሁላችሁም ደስታ ትጡብኝ። በተለይ ይሄ ጉዳይ ዳር እንዲደርስ ከፍተኛ ጥረት ያደረገልኝ ልዑል፣ እውነቴን ነው የምላችሁ፣ መሐንዲስም ሆኖ ከቀን ሰራተኛም ጋር አብሮ ሆኖ ከጎኔ ሳይለይ እዚህ አድርሶልኛል። ቤተሰቡና ዘሩን ይባርክልኝ። ዳሽን ቢራ እኛም ከልብ እናመሰግናለን። ዛሬ
እናንተን የኪነ ጥበብ ማህበረሰብ አምባሳደር አድርጎ ሲሾም ሁሉም የኪነ ጥበብ ሰው ማረጋግጥላችሁ ከዳሽን ጎን እንደሚቆም ብቻ ነው። በዓሉን ደግሞ በባዶ እንድታከብር አንፈልግምና ቢያንስ ደግሞ ደስ ብሎህ በዓሉን እንድታከብር እንኳን ደህና ቆየን ሎሌ ታላቅ ሰው አሜን። እንኳን ለዚህ ያበቃዎት አሜን። Thank you. የሚገርም በጣም ደስ ይላል። ቆንጆ ፍራሽ በጣም ገና አልተፈታም ላስቲኩ ወይዬ ኪችን ነው። እሺ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንግዲህ ከጋሽ ጸጋዬ ጋር በጣም ቤተሰብ ነን፣ ወዳጃችን ናቸው። ሳቃቸው፣ ፈገግታቸው፣ ሰላምታቸው በጣም ደስ ከሚሉን ከምናከብራቸው ድንቅ ባለሙያ አንዱ ናቸው እና የእርስዎን ደስታ በማየታችን በጣም ደስ ብሎናል። አመሰግናለሁ። ያልጠበቅኩት ነው በእውነት አእምሮ ነው ያገኘሁት። ብዙ ጊዜ ጨዋታዬ እዚህ ከአይጦች ጋር ነበር። አይጦች በጣም ያስቸግሩኝ ነበር። ኮርኒሱ ሁሉ ተቀዶ እንደዚህ ቁጭ ብዬ እንደዚህ ናፕ እያደረኩ በኮርኒስ ተቀዶ ምንም ያክል ድመት ላይ በእንቅልፍ ልቤ ወድቆብኝ ድንብርብሬ የወጣበት ጊዜ ነበር። በእውነት ማረሰው መቼ ይሆን እንደው ደህና ቤት እንደው በእውነት የሚያስቅ አይደለም የደረሰብኝን ነው። ዳሽን ቢራ እውነቴን ነው ቃሉን የማያጥፍ አክሲዮን ማህበር ነው። የኔ ነሽ ሆይ አንቺ ልጅ የኔ ነሽ ሆይ ልምጣ ልከተልሽ ሆይ የኔ ነሽ ሆይ አንቺ ልጅ የኔ ነሽ ሆይ ልምጣ ልከተልሽ ሆይ በህልሜም በውኔም ሳልምሽ አድራለሁ በህልሜም በውኔም ሳልምሽ አድራለሁ በመልክ በውበትሽ አንቺን መርጫለሁ በመልክ በውበትሽ አንቺን መርጫለሁ አንቺን በማየቷ ነፍሴ ተደስታ አንቺን በማየቷ ነፍሴ ተደስታ ትጠብቅሻለች ልቤ በሯን ከፍታ ትጠብቅሻለች ልቤ በሯን ከፍታ። የኔ ነሽ ወይ መታለች ያው ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ ከ$223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት በጋራ ሆነን የወገኖቻችንን ሕይወት የተሻለ እናድርግ። በወር $10 ብቻ በመለገስ ሕይወትን እናለምልም። ስትሪም ኦፍ ሆፕ ኢንኮርፖሬሽን።
ሰላም ስበረው ወደኋላ ኢቢኤስን ከፍተን ሳናይ ሰብር በድጋሚ በያላችሁበት በዓሉ የሰላም የጤና የፍቅር የአንድነት የመሰባሰብ የመልካም እንዲሆን እየተመኘን ሁላችሁም በያላችሁበት መልካም በዓል ይሆንላችሁ። ጋሼ ደግሞ ለዛሬዋ ቀን ስለበቁ በጣም ደስ ብሎኛል። አመሰግናለሁ። እንኳን አደረሶት። እንኳን አብራ ደረሰ። ምን ተሰማዎት ሲገቡ? በህይወት የሁለት ነገር ተመኝቼ ነው ያጣሁት የነበረው ወታደር መሆንና ቤት መስራት። ወታደር መሆን ካሁን በኋላ አልሆነም መቼም። እግዚአብሔር ጽዋው ሞልቶ ዛሬ ቤት አገኘሁኝ። እድሜ ለዳሽንና ለኮከብ ሚዲያ። እግዚአብሔር የለመኑትን አይነሳም። እጅግ በጣም ደስ ብሎኛል። ለኔ ድል ያልደረሰው ጓደኞቼ ያሉ እና ይሄ ተቸግሮ እነሱም ያደርስልን። ሽንጥሽን ጠበቅ አድርገሽ መቀነትሽን ደግሺ። ብዙ ጓደኞች ሁሉ ይመጣሉ። ምክንያቱም እያፈርኩ ነበር እስካሁን ሰው ማልጋብዘው። ካሁን በኋላ ያው ደግሞ ለመገባበዝ እንዲመቻውን ጋብዛለሁ አላሉ። ስለዚህ ጋብዘው ደግሞ ቢያንስ የሚያበሉት የሚያጠጡት ነገር ስለሚያስፈልግ ቤት ለሞሳ ብለን ነው ለኛውና ሰጥተናል። እግዚአብሔር ያክብርልን። እዛ ወደዛ አስገባው። ይሄ ሴት ነው። አይቱ መኝታ ቤት ነው። ቅደሚ በቃ ውጡልና ታዲያ ውጡልን። ምን የሆነ ናውጣ አምሯል ሸገኑ አምሯል ሸገኑ አምሯል ሸገኑ መደሰቻችን ዛሬ ነው ቀኑ ዛሬ ነው ቀኑ ተቀበሉ። አምሯል ሸገኑ መደሰቻችን ዛሬ ነው ቀኑ ዛሬ መደሰት ነው ካልክ ብቻ። አመሰግናለሁ። እግዚአብሔር ያክብርልኝ። አሁን እንግዲህ የመጨረሻው ቤት ነው ያለ ነው። የመጨረሻው ቤት ደግሞ የጋሽ ተስፋ የተስፋ ብርሃን ነው። መጨረሻው ቤት ከሌላ የተለየ ቆንጆ ነው አይደለም እንዴ? ደግሞ የሚገርመው ዋሻው እንዴ ሰፈሩም መንገድ ዳር ነው። አጀብ አድርጉኝ። እሺ እንኳን አደረሳችሁ። የኔ ድምፅ ለጥሪ አይሆንም። በቃ እስቲ ማን ይቅደም ታዲያ? እናንተ ባለቤት ነው የሚቀድመው። ሸብ አድርጉ ጎበዝ። እንዴ የምን መፍሰስ ነው? እንዴት ዋላችሁ? ሰላም ዋላችሁ? ደስ ካለኝ ሰንብቷል። እኔ አቲ ተብዬ ነበረ። ትላንትም ከትላንት ወዲያም ሰረቅ እያረኩ አይቼዋለሁ። ከጅምሩ ጀምሮ ደስ ብሎኛል። ይሄ የፈጠረብኝ ስሜት ከጎናችን የቆመ ማህበረሰብ፣ ሙያችን የሚወድ ሙያችን የሚጋራ፣ እኛም ደግሞ አብረነው የምንጋራ አብረን የምንሰራ እንደዚህ አይነት ተቋም በመገኘቱ ግለሰቦች በመገኘታቸው በእውነቱ ደስታ ወደር የለውም ለኔ እና ደስ ይላል። በተሻለ ቤት የተሻለ የኪነ ጥበብ ስራ ለመስራት ዝግጁ ነኝ። እጅግ ነው የማመሰግነው ይህን ላደረጋችሁ፣ ለተባበራችሁ፣ ደፋ ቀና ላላችሁ ሁሉ። ለከርሞ ደግሞ ትንሽ በእግር ከመሄድ ታድኑኛላችሁ እየጠብቃለሁ። ጫማዬ እየተንሻፈፈ ነው። ሀሳብ ውስጥ እንድትከቱ ነው። አመሰግናለሁ። እዚሁ ላይ እንቋጨው። ደግሞ ስንገባ አሁን እስክስታ ይመታል። ይሄ በጌኛ ነው። ለኢንጂነር ባንጃው በእውነት ለመናገር ለኢትዮጵያ ኪነ ጥበብ ካበረከትከው አስተዋጽኦ አሁን ደግሞ ቁጭ ብለህ ቤትህ በደንብ ፈጠራዎችን ለመፍጠር እንዲመች በማሰብ ነው። ለአንተ ግን ከሰራው ስራ አንጻር ያንስብሃል። እንደ ዳሽን ቢራ ፋብሪካ ግን ለምስጋና ነው ይሄን ያደረግነው። ትክክል ነው። አመሰግናለሁ። እዚህ ላይ ከ3000 በላይ የኢትዮጵያ ባህላዊና ዘመናዊ ስራዎችን ሰርቻለሁ። ኦልሞስት በዚህ ጉዞ ውስጥ በጣም ብዙ በርካታ ተዋናዮች ነበሩ። ይሄ ነገር እንዲሳካ በማድረጉ ረገድ እኛ ማመስገን የምንፈልገው እንደ ዳሽን ቢራ ፋብሪካ አክሲዮን ማህበር
ከላይ ከማኔጅመንቱ ጀምሮ በየስራ ክፍሉ ያሉ አመራሮቻችን ይሄ ስራ እንዲሳካ ይሄ ስራውን እንዲሆን የበኩላቸውን አስተዋጽኦ በማበርከታቸው በዳሽን ቢራ ፋብሪካ አክሲዮን ማህበር ስም ላመሰግን እወዳለሁ። ከልዑል ጀምሮ ኢቢኤስ ቴሌቪዥን ከኛ ጋር በጋራ ፓርትነራችን ነው። አብረን ነው በጋራ የምንሰራው። ይሄ የመጀመሪያችን ነው፣ የመጨረሻችን አይደለም። በቀጣይም ሌሎች እንደዚሁ የማህበረሰብ አቀፍ ስራዎችን በጋራ ከናንተ ጋር ሆነን ይህንን እንትናችን ደግሞ በበለጠ አስቀጥለን የምንቀጥል መሆኑን ለመጠቆም እወዳለሁ። መልካም በዓል ለመላው ኢትዮጵያውያን ሁሉ። ልዑል እንግዲህ እስካሁን ድረስ ሁሉም ቤት ስንሄድ ሲመሰገን የነበረ ልጅ ነው አይደለ? ስለዚህ እንደ እድሜ አይደለህም፣ ከእድሜ በላይ ነህ። እነዚህን ሰዎች አክብረህ የሚገባቸውን ክብር እንዲሰጣቸው ስላደረግክ ለአንተም ትልቅ ምስጋና አለ። እኔ ዛሬ በውሎ ያየሁት ምንድን ነው፣ በልጅነቴ አያቴ የገና በዓል ቀን ነው ጊፍት ይዤ ሄድኩና ስሰጣቸው የማታ ራት ይስጣሉ። እንዴ ማማ ምን ነካዎት? ቀኑ ሙሉ ስንከራተት ውዬ ማታ ልበላ ነው አልኳቸው። እና የምር የማታ ራት ምን እንደሆነ ዛሬ ነው ያየሁትና በጣም ደስ ብሎኛል። ዳሽን ቢራዎች እናመሰግናለን። አንተም ተነሳሽነቱን ወስደ መጀመሪያ ስላስጫርከው ትልቁ ሚና ተጫውተልና በጣም እናመሰግናለን። ሁላችሁም እዚህ ያላችሁ እንግዲህ ቤተሰብ ነን ብላችሁ ነው አክብራችሁ እዚህ የተገኛችሁት። ሁላችሁንም እናመሰግናለን። ቆንጆ ቀን ነበረን። የበዓል ድባቡ በጣም እንዳለ ነው። ደግሞ ይህንን ፕሮግራም ከቤታቸው ሆነው በተለያዩ ሁኔታ ውስጥ ለሚያከብሩ ተመልካቾቻችን፣ ቤተሰቦቻችን በድጋሚ እስካሁን ድረስም ስንመኝ እንደነበረው በዓሉ የሰላም የጤና የፍቅር ይሁንላችሁ። የምንተሳሰብበት ለእኛ ብቻ ሳይሆን አጠገባችን ላሉት ከዛም ደግሞ ሲያልፍ ደግሞ ለሕዝባችን የምንኖርበት የምንቆምበት ዓመት ያድርግልን። የሰላም የፍቅር ይሁንልን። የፋሲካ በዓልን በዚህ መንገድ በማክበራችን ለእኛም ትልቅ ኩራት ይሰማናል እና በድጋሚ በያላችሁበት መልካም በዓል ይሁንላችሁ። እሰይ ደስ ይበለን። ረዲያ እሰይ ደስ ይበለን። እሰይ ደስ ይበለን። አውደ ዓመት እንመጣለን። እሰይ ደስ ይበለን። እሰይ ደስ ይበለን። አውደ ዓመት አውደ ዓመት አውደ ዓመት